ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ዶክተር ደብረጽዮን ገብረ ሚካኤል በሚስጥር አስመራ መግባታቸው ተሰማ። ለጉዳዩ ቅርበት ያለው አንድ ሚዲያ ደብረጽዮን ከህወሓት የጦር መኮንኖች ጋር በመሆን ኤርትራ መግባታቸውን የዘገበ ሲሆን ዓላማው ወታደራዊ ውይይት ለማድረግ ሳይሆን እንዳልቀረ ጠቅሷል። ከቀናት በፊት ኢኮኖሚስት የህወሓት ፋኖና ሻዕቢያ ኮማንደሮች በሱዳን ተገናኝተው 4 ኪሎን ለመቆጣጠር የጦር እቅድ መንደፋቸውን ዘግቦት ነበር። በዝርዝር ተሰሙታላቸው። ጀነራል ታደሰ ወረደ ከጠፉበት ተከሰቱ። የያዝነው መንገድ አያዋጣንም ሲሉ 11ኛው ሰዓት ላይ መድረሱን ተናግሯል። በሌላ በኩል እርሳቸው የሚመሩት ጊዜያዊ መንግስት ደሞዝ መክፈል እንዳልቻለ ለ4 ኪሎ አቤቱታ አቅርበዋል። ታዳምጡታላቸው። ጀነራሉ እውነታውን አፈረጡት። በመጨረሻም ሐቁ ተገልጧል። ጠቅላይ ሚኒስትር አብይ በቀጣይ ያወጡትን እቅድ የመከላከያው ጀነራል አደባባይ ላይ አስጥተውታል። በድንገት በጎጃም የጦር ግንባር የተገኙት ጀነራሉ ፋኖን በአስቸኳይ አጥፍተን የሻዕቢያን እጅ እንቆርጣለን ሲሉ እቅዱን ተናግረውታል። ጀነራሉ ባዕዳን ሲሉ የጠሩት ኃይል ላይ ስለተዘጋጀው ቅድም ለመጀመሪያ ጊዜ ተናግረዋል። እኛ ላይ የለኮሱብንን እሳት ራሳቸው ላይ እንለኩስባቸዋለን ሲሉ ሻዕቢያ ላይ ዝተዋል። በስፋት እንመለከተዋለን። በትግራይ የእስር ዘመቻ መከፈቱ ተሰማ። እስሩ ጋዜጠኞችና ተቃዋሚ ፖለቲከኞች ላይ ያነጣጠረ ነው ተብሏል። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ጀነራሉ እውነታውን አፈረጡት። በመጨረሻም ሐቁ አደባባይ ላይ ወጥቷል። ጠቅላይ ሚኒስትር አብይ በቀጣይ የወጠኑትን እቅድ የመከላከያው ጀነራል አደባባይ ላይ አውጥተውታል። በድንገት በጎጃም የጦር ግንባር የተገኙት ጀነራሉ ፋኖን በአስቸኳይ መተን የሻዕቢያን እጅ እንቆርጣለን ሲሉ እቅዱን አውጥተውታል። ጀነራሉ ባዕዳን ሲሉ የጠሩት ኃይል ላይ ስለተዘጋጀው ቅድም ለመጀመሪያ ጊዜ ተናግረዋል። እኛ ላይ ለኮሱብንን እሳት ራሳቸው ላይ እለኩስባቸዋለን ሲሉ ሻዕቢያ ላይ ዝተዋል። ይህ በእንዲህ እንዳለ ኒውስ ላይን የተሰኘ ተነባቢ መጽሔት በኤርትራ ከተሞች አዲስ ወታደራዊ አፈሳ መታወጁን ዘግቧል። ዘገባው የኤርትራ ሰራዊት አዛውንቶች የተሞላ ነው ሲልም ገልጾታል። የኢትዮ ኤርትራ ትኩሳትና የፋኖ ሻዕቢያ ጥምረት ጉዳይ አሁን በቀጠናው ላይ ትልቅ መነጋገሪያ አጀንዳ ነው። በተለይም ባለፈው ሳምንት ኢኮኖሚስት በሱዳን የፋኖና ሻዕቢያ ወታደራዊ ኮማንደሮች የጋራ የጦር እቅድ ለማውጣት ተገናኝተው መክረዋል ማለቱ ሁለቱ ኃይሎች ቀስታቸውን 4 ኪሎ ላይ ማነጣጠራቸውን ያረጋገጠ ሆኗል። መንግስት ወደ አሰብ ጉዞ መጀመሩን ተከትሎ በተደጋጋሚ ከሚነሱ ጥያቄዎች መሃል አንዱ ፌዴራል መንግስቱ በመጀመሪያ የፋኖን ታጣቂ ኃይል ማዳከም ወይም ከጎኑ ማሰለፍ አለበት፣ ያ ካልሆነ የአሰቡ ዘመቻ ሊሰናከል ይችላል የሚል ጥያቄን ያነሳሉ። ለዚህ ጥርጣሬ አዘል ጥያቄ የመልስ የሚሆን አስተያየት ከመከላከያ ከፍተኛ ጀነራል በዛሬው ዕለት ተሰምቷል። በጎጃም አካባቢ የተሰማራውን የምስራቅ እዝ የሚመሩት ጀነራል መሐመድ ተሰማ ከሰሞኑ በግንባር ተገኝተው ምልከታ አድርገው ነበር። ጀነራሉ በግንባር ምልከታ ካደረጉ በኋላ አጠር ያለ አስተያየት የሰጡ ሲሆን በንግግራቸውም ጽንፈኛ ሲሉ ስለጠሩት የፋኖ ኃይልና በአዳን ብለው ስለጠሩት ሻዕቢያ ጠንከር ያሉ ጉዳዮችንም አንስተዋል። የውጭ ጠላቶቻችን የውስጥ ባንዳዎችን ተጠቅመው በጸጥታ ቀውስ እየናጡን ነው። ሰራዊቱ ወደ ክልሉ ከገባበት ጊዜ አንስቶ የታሪካዊ ጠላቶቻችንን አስፈጻሚ ባንዳዎች የሚከፍቱብንን ጥቃት እየመከትን ቆይተናል ብለዋል። ጀነራሉ የፋኖን ኃይሎች በባንዳነት በፈረጁበት በዚህ ንግግራቸው በተደጋጋሚ የውጭ ጠላት ተላላኪ ባንዳዎች የሚለው ቃል ደጋግመው ተጠቅመውታል። ጀነራሉ ይህን ፍላጎታቸውን ለማምከን መደረግ አሉበት ያለውን ጉዳይ እንዲህ ሲሉም አንስተውታል። የውስጥ ተላላኪ ባንዳዎችን በመደምሰስ የውጭ ጠላት ባዕዳንን እጅ መቁረጥ ፍላጎታቸውን ማምከን በማለት ፋኖን ደምስሰው
ደምስሰን ፊታችንን ወደ ሻዕቢያ እናዞራለን ሲሉ የመንግስትን ቀጣይ እቅድ ይፋ አድርገዋል ነው የተባለው። ጀነራሉ ቀጥለውም እየተዋጋን እናሰለጥናለን፣ እየሰለጠንን እንዋጋለን፣ ጠላት ከህዝቡ ነጥለን እንመታለን ብለዋል። የኛ ተልዕኮ ባንዳዎችን መደምሰስ ብቻ አይደለም የሚሉት ጀነራል መሐመድ ወደኛ የተነጣጠረውን የባዕዳን ቀስት ወደ እነሱ ማዞር አለብን፣ በባንዳዎች አማካኝነት የለኮሱብንን እሳት ወደ እነሱ ማዞር አለብን። ይህን ለማድረግ ደግሞ እዚያ ያለውን ግዳጅ በአጭር ጊዜ መጨረስ አለብን ሲሉ አብራርተዋል። ይህ በእንዲህ እንዳለ ኒውስ ላይን የተሰኘ ተነባቢ መጽሔት በኤርትራ ከተሞች አዲስ ወታደራዊ አፈሳ መታወጁን ዘግቧል። ዘገባው የኤርትራ ሰራዊት አዛውንቶችን የተሞላ ሲልም ገልጾታል። መጽሔቱ ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔ ይዞ ወጥቷል። በትንታኔው ሁለቱ ሀገራት ጦርነት ለመጀመር አሳቻ አጋጣሚን እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቂ የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምዷል ሲልም ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ጦርነቱ የሚጀመር ከሆነ ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻዕቢያ ጭንቀት የፈጠረ ጉዳይ ነው ብሏል። ከዚህ በተጨማሪም ከጂኦግራፊ አቀማመጥ አኳያ ሻዕቢያ አሰብን የሚያጣበት ትልቅ ዕድል እንዳለም ጠቅሷል። ዶክተር ደብረጽዮን ገብረ ሚካኤል በሚስጥር አስመራ መግባታቸው ተሰማ። ለጉዳዩ ቅርበት ያለው አንድ ሚዲያ ደብረጽዮን ከህወሓት የጦር መኮንኖች ጋር በመሆን ኤርትራ መግባታቸውን የዘገበ ሲሆን ዓላማውም ወታደራዊ ውይይት ለማድረግ ሳይሆን እንዳልቀረ ጠቅሷል። ከቀናት በፊት ኢኮኖሚስት የህወሓት ፋኖና ሻዕቢያ ኮማንደሮች በሱዳን ተገናኝተው 4 ኪሎን ለመቆጣጠር የጦር እቅድ መንደፋቸውን ዘግቦት ነበር። ዶክተር ደብረጽዮን ገብረ ሚካኤል በአስመራ የ5 ቀን ቆይታ ማድረጋቸውም ተገልጿል። ደብረጽዮን ከሌሎች ወታደራዊና የሲቪል ፖለቲካ ባለስልጣናት ጋር በመሆን ነው ወደ አስመራ የዘለቁት ተብሏል። ዶክተር ደብረጽዮን በአስመራ ቆይታቸው ከኤርትራ ከፍተኛ ባለስልጣናት ጋር ጥብቅ ውይይት ማድረጋቸውም ተዘግቧል። መረጃዎች እንዳመለከቱት የሰሞኑ የደብረጽዮን የአስመራ ጉብኝት በህወሓት ባለስልጣናት ደረጃ የመጀመሪያ የሚባል እንደሆነም ተገልጿል። ነገር ግን ከዚህ ቀደም ብሎ የህወሓት ወታደራዊ ጀነራሎች ተደጋጋሚ ጉዞዎችን ወደ ኤርትራና በኤርትራ በኩል ወደ ሶስተኛ ሀገር ማቅናታቸውን መረጃዎች ያሳያሉ። በኤርትራ በኩል ወደ አውሮፓ በመሄድ እንደዚሁ ሕክምና ያገኙ የህወሓት ከፍተኛ ወታደራዊ ባለስልጣናት እንዳሉም ተመላክቷል። ከነዚህ ወታደራዊ ጀነራሎች መካከል ጀነራል ፍስሐ ማንጁስ አንዱ መሆናቸውም ተነግሯል። ፍስሐ ማንጁስ 2 ጊዜ በኤርትራ በኩል ወደ ሱዳን ገዳሪፍና ወደ ፖርት ሱዳን መጓዟቸውን መረጃዎች አመላክቷል። በፖርት ሱዳን በነበረው ቆይታ የህወሓት የጦር ጀነራል ከግብጽ የደህንነት ሰዎች ከሱዳን ወታደራዊ አዛዥ ጋር በጦር መሳሪያ በድጋፍ ዙሪያ መነጋገሩን ገልጿል። በገዳሪፍ በኩል እንዲሁ በነበረው ቆይታ በሱዳን ከሚገኘው የህወሓት አርሚ 7 ቡድን ወታደራዊ አዛዥ ጀነራል ሙዘይን መኮንን ጋር ስለመነጋገሩና ጀነራል ሙዘይንን አብሮ ወደ ፖርት ሱዳን ይዞ መጓዙን እንዲሁ ተገልጿል። በሱዳንና በግብጽ ላለው አጠቃላይ የህወሓት ወታደራዊ ውክልና ጀነራል ሙዘይን መኮንን በሱዳን የሚገኘውን የሚያስተባብሩት 5 የኮሚቴ አባላት መቋቋሙም ተዘግቧል። ከነዚህ መካከል ወዲ ፊደል እየተባለ በቅጽል ስሙ የሚታወቀው ኮሎኔል ተወልደ፣ ኮሎኔል ይርጋ፣ ኮሎኔል ምሩስ፣ ኮሎኔል እዝራአብ የሚያስተባብሩት መሆኑም ታውቋል። በትግራይ የእስር ዘመቻ መከፈቱ ተሰማ። እስሩ ጋዜጠኞችና ተቋሚ ፖለቲከኞች ላይ ያነጣጠረ ነው ተብሏል። በትግራይ ክልል በተለይም በመቀሌ ከተማ በተለያዩ ግለሰቦች ላይ ያነጣጠረ የእስር ዘመቻ መጀመሩን ከክልሉ የሚወጡ ሪፖርቶች አመላክተዋል። ይህ የእስር ዘመቻ በዋናነት በቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝደንት በአቶ ጌታቸው ረዳ ደጋፊዎች ላይ ያተኮረ መሆኑም ተገልጿል። አቶ ጌታቸው ረዳ ክልሉን በፕሬዝደንትነት ከመሩ በኋላ ከኃላፊነታቸው ተነስተው ወደ ፌደራል መንግስት በሌላ ኃላፊነት መመደባቸው ይታወሳል። እንደ ሪፖርቶቹ ገለጻ አቶ ጌታቸው ከክልሉ ኃላፊነት ከለቀቁ በኋላ የእርሳቸው አቋምን የሚደግፉና አሁን ያለውን የክልሉን አመራር የሚቃወሙ አካላት የተለያዩ እንቅስቃሴዎችን ሲያደርጉ ቆይተዋል።
አሁን ላይ የነዚህ አካላት እንቅስቃሴ ጫና እንደገጠመውና የመቀሌ ከተማ ፖሊስ ኮሚሽን ከሌሎች የጸጥታ ኃይሎች ጋር በመተባበር እነዚህን ግለሰቦች በቁጥጥር ስር እያዋለ እንደሚገኝም ተሰምቷል። የስር ዘመቻው በዋናነት በመቀሌ ከተማ ያተኮረ ቢሆንም ቀስ በቀስ ወደ ሌሎች የትግራይ ከተሞችና ገጠራማ አካባቢዎች ሊስፋፋ ይችላል የሚል ስጋት እንዳለ ምንጮች ጠቁመዋል። ይህ ክስተት ሰላምና ዲሞክራሲ አለ በሚባለው ክልል ውስጥ የተለየ ሀሳብ በመያዛቸው ብቻ ዜጎች እየታሰሩ ነው የሚል ትችት እያስነሳ ይገኛል። አንዳንድ የፖለቲካ ተንታኞች የአይነቱ እርምጃ በክልሉ የፖለቲካ ምህዳር ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋት እየገለጹ ነው። ጀነራል ታደሰ ወረደ ከጠፉበት ተከስተዋል። የያዝነው መንገድ አያዋጣንም ሲሉ 11ኛው ሰዓት ላይ መድረሱን ተናግረዋል። በሌላ በኩል እርሳቸው የሚመሩ ጊዜያዊ መንግስት ደሞዝ መክፈል እንዳልቻለ ለ4 ኪሎ አቤቱታ አቅርበዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በትግራይ ክልል የምክክር ሂደቱ እንቅፋት እንደገጠመውም ገልጿል። ኮሚሽነሯ ይህን ያሉት ከህዳር 6 እስከ 7 2018 ዓ.ም በአዳማ ከተማ በተካሄደው የፖለቲካ ፓርቲዎች መድረክ ላይ ሲሆን በፌዴራል መንግስቱና በክልሉ የፖለቲካ ተዋናዮች መካከል ባልተፈቱ ጉዳዮች የተነሳ በትግራይ ክልል የምክክር ሂደቱ ችግር እንደገጠመው አስረድቷል። ይህንን ስራ ስንሰራ 3 ዓመት ተኩል ሆኖናል። አንድም ቀን የትግራይ ጉዳይ የስብሰባ አጀንዳችን ሳይሆን ቀርቶ አያውቅም ብሏል። ኮሚሽኑ ወደ ክልሉ ያልተቋረጠ የግንኙነት ጥረቶችን አድርጓል ያሉት ኮሚሽነሯ ከነዚህም መካከል አቶ ጌታቸው ረዳ በነበሩበት ጊዜ ጀምሮ የነበረው ግንኙነት እንደሚገኝበትም ጠቅሷል። በክልሉ ምክክር ለማድረግ ያልጻፍነው ደብዳቤ ያላደረግነው የስልክ ጥሪ አልነበረም ሲሉም አክለዋል። ነገሮች እየተጎተቱብን ሲመጡ የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ የማህበረሰብ ተወካዮች፣ የመገናኛ ብዙሃን ባለሙያዎችን፣ ምሁራንን ወደ አዲስ አበባ ማምጣት እንዲሁም ወደ ክልሉ በመሄድ ጭምር ባለድርሻ አካላትን በቀጥታ ማነጋገር መጀመር አለብን ብሏል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ነበሩ። በያላችሁበት ሰናይ ጊዜ